ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የድሬዳዋ ደዋሌ የምድር ባቡር ድርጅት የትራንስፖርት እንቅስቃሴ የምግብ ዋጋ እንዲረጋጋ አድርጓል ተባለ። ከድሬዳዋ እስከ ደወሌ ባለው 208 ኪሎ ሜትር የባቡር መስመር ላይ 7230 መንገደኞችና ከ13,986,000 ኪሎ ግራም በላይ የጭነት ትራንስፖርት አገልግሎት መስጠቱ ተገልጿል። ይህም የትራንስፖርት እንቅስቃሴ በድሬዳዋ ከተማ የምግብ እህል ዋጋ እንዲረጋጋ ትልቅ አስተዋጽኦ ማድረጉ ተገልጿል። ከድሬዳዋ የተለያዩ ፍራፍሬዎች፣ አትክልቶች፣ የእህል ዘር፣ የቤት ቁሳቁሶች ጨምሮ በርካታ የሱቅ ሸቀጣ ሸቀጦች ወደ ደዋሌ ይጓጓዛሉ። ከደዋሌ ወደ ድሬዳዋ ደግሞ ምግብ ነክ የሆኑ እንደ ፓስታ፣ ዱቄት፣ ዘይትና ስኳር የመሳሰሉት ይገባሉ። ይህም የድሬዳዋ የንግድ እንቅስቃሴና የእህሎች ዋጋን ያበረከተው አስተዋጽኦ ከፍተኛ መሆኑን የድሬዳዋ ደዋሌ ምድር ባቡር ድርጅት ስራ አስኪያጅ አቶ አየለ ወልደ ዮሐንስ ከብስራት ሬዲዮ ጋር ባደረገው ቆይታ ተናግረዋል። ከወራት በፊት ባቡር በብልሽት አማካኝነት ስራ አቁሞ እንደነበር የሚገልጹት አቶ አየለ በወቅቱ በሸቀጦች ዋጋ ላይ ጭማሪ እንደነበር አስታውሰዋል። ባቡሩ ስራ ከማቆሙ በፊት አንድ ካርቶን ወይም 20 ፍሬ የሚይዝ ፓስታ 1800 ብር ይሸጥ ነበር። ስራ ባቆመበት ወቅት 2100 ብር ደርሶ የነበረ ሲሆን ባቡሩ ወደ ስራ ሲመለስ ደግሞ ዋናው ወደ ነበረበት መመለሱ ተነግሯል። ድርጅቱ በየጊዜው በሚያደርጋቸው ጥናቶች መሰረት የባቡር እንቅስቃሴው የንግድ እንቅስቃሴዎች እንዲረጋጉ በማድረግ በኩል ያበረከተው አስተዋጽኦ ከፍተኛ መሆኑን አረጋግጫለሁ ብሏል ስትል መባወርቅነ ዘግባለች። በእርሻ መሬቱ ላይ የካናቢስ እጽ ሲያመርትና ሲያሰራጭ የነበረው ግለሰብ በቁጥጥር ስር ዋለ። በወላይታ ዞን ድጉና ፋንጎ ወረዳ ድጉና ዋራዛ ላሾ ቀበሌ ውስጥ በህገ ወጥ መንገድ በእርሻ መሬት ላይ ካናቢስ በማምረትና በማሰራጨት የተጠረጠረው ግለሰብ በፖሊስ ቁጥጥር ስር መዋሉ ተገልጿል። የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ እንደገለጹት ተጠርጣሪው በእርሻ መሬት ላይ የካናቢስ እጽ በማምረት ለወጣቶች ሲያሰራጭ እንደነበር በማህበረሰቡ በደረሰ ጥቆማ መነሻ በተደረገ ክትትል መያዙ ተናግረዋል። የጸጥታ አካላትና ፖሊስ በጋራ ባካሄዱት ኦፕሬሽን ተጠርጣሪው በቁጥጥር ስር የዋለ ሲሆን በስፍራው የነበረው የካናቢስ እርሻ ሙሉ በሙሉ መውደሙ ተነግሯል። እንዲህ ያሉ ህገወጥ የአደንዛዥ እጽ ወንጀሎች በወጣቶች ጤናና የወደፊት ህይወት ላይ ከፍተኛ ጉዳት የሚያደርሱ በመሆናቸው ማህበረሰቡ የሚሰጠውን ጥቆማና ትብብር አጠናክሮ ሊቀጥል ይገባል ሲሉ ምክትል ኮማንደር አሸናፊ ኃይሌ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ሊባኖስ ሌላኛዋ ጋዝ መሆን የለባትም ስትል ስሎቫኪያ ተናገረች። የስሎቫኪያ የውጭ ጉዳይ ሚኒስትር ጁራጅ ብላናር እስራኤል በአሜሪካና በኢራን መካከል የተደረጉ ስምምነቶች እንድታከብር ማሳሰባቸውን የስሎቫኪያ የዜና ወኪል ታስራ ዘግቧል። ብላኔር ከስፔን ውጭ ጉዳይ ሚኒስትር ጆሴ ማኑኤል አልባረስ ጋር በብራቲስላቫ በሰጡት ጋዜጣዊ መግለጫ ወቅት በመካከለኛው ምስራቅ ለሚነሱ ግጭቶች የጋዛ ሰርጥና ኢራንን የሚመለከቱ ውጥረቶችን ጨምሮ ዲፕሎማሲያዊ መፍትሄዎችን እንደሚያስፈልግ አሳስበዋል። ሊባኖስ ጋዛ ላይ የደረሰውን ሁሉ እንዲደርስባት አንፈልግም። ስለዚህ እስራኤል በዩናይትድ ስቴትስ እና በኢራን መካከል የተደረጉትን ስምምነቶች ማክበሯ አስፈላጊ ነው ብለዋል። ብራቲስላቫና ማድሪድ ከዓለም አቀፍ ግጭቶች ጋር ተመሳሳይ አቀራረብ እንዳላቸው አጽንኦት ሰጥተዋል። ለዲፕሎማሲ፣ ለንግግርና ለዓለም አቀፍ ሕግ ክብር ቅድሚያ መስጠት ያስፈልጋሉ ሲል ሀገራቱ ተደምጠዋል። በሌላ በኩል ከአሜሪካ ጋር በተደረሰው ስምምነት ላይ የትኛውም አይነት ጥሰት በሚፈጸምበት ጊዜ ኢራን ያለምንም ጥርጥር ተገቢና አስፈላጊውን እርምጃ በመውሰድ ምላሽ ትሰጣለች ሲሉ የሀገሪቱ ተጠባባቂ የመከላከያ ሚኒስትር ተናገሩ። የኢራን መንግስት ይፋዊ የዜና ወኪል ኢርና እንደዘገበው ሚኒስትሩ ማጂድ ሬዛ ይህንን የተናገሩት ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋር ባደረጉት የስልክ ውይይት ላይ ነው። ቻይናዊው ባለጸጋ በ30 ዓመት እስራት ተቀጣ። በአንድ ወቅት ከቻይና ሀብታም ነጋዴዎች አንዱ እንደሆነ ይታመን የነበረው ጉዋዌንጊ በአሜሪካ $1 ቢሊዮን ማጭበርበር በመፈጸሙ የ30 ዓመት እስራት ተፈርዶበታል። እንደ አውሮፓውያን አቆጣጠር በ2017 ይኸው ባለጸጋ ከቻይና ወደ አሜሪካ ሸሽቶ ራሱን እንደ ኮሚኒስት ፓርቲ ተች አድርጎ በማቅረብ አዲስ ማንነት ገንብቷል። ነገር ግን ጉኦ ከጊዜ በኋላ በማጭበርበርና በህገ ወጥ የገንዘብ ዝውውር ክስ ተከሷል። የኒውዮርክ ፍርድ ቤት ዳኛ አሊን ሳቶረስ እንደተናገሩት ጉኦ ወደ ቻይና ዲሞክራሲን
ለማምጣት በሚፈልጉ ላይ ገንዘባቸውን በመውሰዱ የተንደላቀቀ አኗኗሩን ለመደገፍ አውሏል። ማይልስ ጉኦና ሆዋን ኮዋን ከጨምሮ በተለያዩ ስራዎች የሚጠራው ጉኦን ከደጋፊዎቹ ጋር ለፍርድ ቀርቧል። የዩናይትድ ስቴትስ ባለሙያ የሆኑት ሼን ኤስ ቡክሌይ እንደተናገሩት ጉኦ በተሰጡት ብዙ ህጋዊ እድሎች ከመርካት ይልቅ በሺዎች የሚቆጠሩ በሱ ላይ የጣሉትን እምነት ለራሱ ስግብግብነት ተጠቅሞበታል ብለዋል። ይህ ቅጣት የሚያሳየው ዝናና ሀብት ከህግ በላይ እንደማያስቀምጡህና ቤተሰብህን ለማበልጸግ ሲባል ሰለባ የሚያደርጉ አጭበርባሪዎች ከፍተኛ መዘዝ እንደሚገጥማቸው ነው ሲሉ ቡክሌይ አክለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።